ዋው ዛሬ ጨረቃዋ እንደምታዋት ፏፈሽ ብላ መታለች ማለት ነው። ትናንት የተቀረጸ ቪዲዮ ነው እንግዲህ ዛሬ ይለቀቅላችኋል። በጣም በሚያምር ሁኔታ እንደምታዋት የኔ ቆንጆ፣ የኔ ሞዴል፣ የኔ ልዕልት እና በጨረቃዋ ስም ዛሬ አንድ ነገር ላስቸግራችሁ ነው። 946 ሰብስክራይብ ገብተናል። አንድ ሽልን ሞላ 54 ሰብስክራይብ ነው የቀረን። ይሄን ቪዲዮ የምታዩ ሁላችሁም እንዲሁም ደግሞ የጨረቃዋ ወዳጅ አድናቂዎች አንድ ሺህ ሙሉ ባላችሁ በሁለቱም ስልክ ይሁን በጓደኞቻችሁን ስልክ ይሁን ብቻ አንድ ሺህ በቅንነት ማለት ነው። አንድ ሺህ ሙሉትና በቃ እንደሰት። በዚህ አጋጣሚ በመላው ዓለም የምትገኙ የክርስትና እምነት ተከታዮች እንኳን ለዐቢይ ጾም በሰላም በጤና አደረሳችሁ። እንዲሁም ለሙስሊም እህት ወንድሞቼ በመላው ዓለም ለምትገኙ እንኳን ለረመዳን ጾም በሰላም በጤና አደረሳችሁ። ጾሙ የሰላም የጤና አገራችን ሰላም የሚሰፍንባት ተንተባተብኩኝ። እንዲሁም ደግሞ በየሆስፒታሉ የታመሙት የሚፈወሱበት በቃ የሰዎች የልባቸው መሻት የሚፈጸምበት መልካሙን ሁሉ የሚሆንበት ጾም ያደርግልን ለማለት እወዳለሁ። እና በቃ ዛሬ ትናንትና እንግዲህ የተቀረጸ ቪዲዮ ለእሑድ ማለት ነው ይለቀቅላችኋል። ዛሬ ጾም ገብቷል። እንግዲህ ግን ደግሞ የትናንት ቪዲዮ አለ ቅመሟ ቻናል ላይ ዛሬ እንግዲህ ፏፈሽ ብለው ይመጣሉ፣ ይለቀቃል የትናንት ቪዲዮ እና ውድ ቤተሰቦቻችን በቅርቡ ቅመምዬ 300 ሺህ በዚህ ጾም ውስጥ 300 ሺህ አስገቧትና በጾም ኬክ እንግዲህ ፏፈሽ ብለን እናከብራለን ማለት ነው። ያው እነሱም በጉጉት እየጠበቁት ነው። ቅመምዬም እንዳያቸዋት በቃ ማለት 300 ሺህ ለመግባት በጣም ጓጉታለች። በጣም ማለት ነው። ከ200 ሺህ ስትገባ ከጓጓችለት በላይ ነው የጓጓችለት። ታውቃላችሁ የሆነ ነገር ልክ ሊሞላ ሲል ያዝ ያደርገዋል። የሆነ ቶሎ አይደርስም እና ብቻ የሆነ ሰፕራይዝ ሰስፔንስ እያደረገ ነው ራሱ የሚያቆየውና ብቻ እንግዲህ ባላችሁ ነገር እየደመራችሁ 300 አስገቧት። በተለይ ብዙ ሰው 2-3 ስልክ ያለው ሰው አለ ማለት ልበቀና ከሆነ ደመር ደመር ማድረግ ይችላል። ባለው ስልክ ሁሉ አጠገባቸው በጓደኛቸውም የወንድማቸውም የእህታችሁም ብቻ የማንም ሰው ሊሆን ይችላል። ሰዎችን ለማስደሰት ብትጠቀሙበት ምንም ችግር የለውም ልል ፈልጌ ነው። እኔንም ትንሽ ነው የቀረኝ 54 ሰብስክራይብ ማለት በጣም ትንሽ ናት። አንድ ሺህ ሞልታችሁኝ እስኪ መጥቼ ላመስግናችሁ በድጋሚ ማለት ነው። ለነገሩ ታረጉታላችሁ የምር በጣም ምርጥ ምርጥ ቤተሰብ ናችሁ። በተለይ እዚህኛው ቻናል ላይ ያላችሁት በጣም እግዚአብሔርን በአጭር ጊዜ ነው 900 ምናምን ያስገባችሁኝ እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የምር ማለት ነው። ንጹህ ልብ ያላችሁ ልጆች ናችሁ። ሰውን ለማበረታታት ሁሌም በቃ እኔ እንጃ ለእናንተ ቃል የለኝም ማለት ነው። በተለይ በቃ አለ አይደለ አረብ ሀገር ላይ ያሉ ልጆችን እርስ በርሳችን እያበረታታን የራሳቸው ቻናል እንዲኖራቸው ብናደርግ የምር እዚህ ራሱ ረዥም ዓመት መስራት አይጠበቅብንም እና እግዚአብሔር ከፈቀደ ሁሉም ከፍተው በራሳቸው ቻናል ቢመጡ ደስ ይለኛል። እያንዳንዳቸው ሁሉንም የሚያበረታቱ የምር የሁሉም እኔ እንጃ እኔ አላቅም ብቻ ስለ አረብ ሀገር ልጆች እኔ እንጃ በትልቅ ሚዲያ ቢወራ ሁሉ ደስ ይለኛል። ማለት አልተወራም ገና የምር ለእያንዳንዱ የለውጥ መንስኤ ለእያንዳንዱ ሰው በቃ አለ አይደለ የህይወት መንገድ ናቸው የምር ማለት ነው። እና ማንም እስካሁን አላወራል ማለት ሊወራ ይችላል፣ ግን የሚመጥናቸውን ያክል አልተወራላቸውም። የምሬን ስነግራችሁና ብቻ እግዚአብሔር አምላክ በሰላም በጤና ለሀገራችሁ ገብተን በቃ አለ አይደለ ደስተኛ ሆነን የምንኖርበትን ህይወት እግዚአብሔር ይስጠን እያልኩኝ ዛሬ ያው እንግዲህ ጾሙ ገብቷል። ምናልባት አሁን ሰዓት ይቀይራሉ ይመስለኛል። ታውቃላችሁ ያው የረመዳን ጾም ከገባ ስለማይመች እነሱ የሚለቁበት ሰዓት ስለሆነ ፍጡር ያለው እርግጠኛ ነኝ ወደ 1 ሰዓት ይሸጋገራል። የነ ብሩክና የነ ሀይሚ ወይ ወደ 2 ሰዓት ከዚህ በፊትም እንደነበረው ማለት ነው። 12 ሰዓት ይለቃሉ ምናምን ብላችሁ እንዳጠብቁ። ዛሬ እንኳን ሳይሆን የረመዳን ጾም ከገባ በኋላ ማታ ላይ ስለሆነ ፍጡር የረመዳን ስለዚህ ሰዓታቸው ሊሸጋሸግ ስለሚችል በሰዓታቸው የምትጠብቁ ልጆች ካላችሁ ያው እነሱም ያሳውቋቸዋል ብዬ አስባለሁ። ነገ ከነገ ወዲያ ወይም ዛሬ የሰዓት መሸጋሸግ እንዳለ ሊያሳውቋቸው ይችላሉ። ምክንያቱም ተመልካቾቻቸው በዛን ሰዓት በጣም
አብዛኛው ተመልካች ያው አረብ ሀገር ነው ያለ ነው፣ ምንም ጥያቄ የለውም ማለት ነው። አብዛኛው ከፍተኛ ቦታውን የሚወስድ ተመልካች አረብ ሀገር ላይ ነው የሚገኙት እና ለነሱ ሲባል ማለት ቪዲዮን ቢለቀቅ በሰዓታቸው ብዙም ቫይራል ላይወጣ ይችላል። ገብቷቸዋል። ልክ አንድ ሰዓት ቪዲዮቸው አንድ ሰዓት ሳይሞላው ነው ቫይራል ከወጣ ዩቱብ ራሱ ሪኮመንድ ያደርገዋል እና ለእነሱም ይጠቅማቸዋል፣ ለተመልካችም ተረጋግተው ስራቸውን ጨርሰው እንዲያው ያደርጋል እና የሰዓት መሸጋሸግ ይኖራል ብዬ አስባለሁ። ይህን ደግሞ ከነሱ ትሰሙታላችሁ። ለማንኛውም ይህን ቤት ሰብስክራይብ እያደረጋችሁ 1000 ሙሉን። ከዛ ደግሞ የሰዓቱን ነገር ፈጣሪ ያውቃል። በተቻላችሁ አቅም ቪዲዮ ከፍታችሁ እንኳን ስራችሁን እየሰራችሁ ክፈቱልንና የጨርስ ሰዓቱ እንዲሞላልን ማለት ነው። እንግዲህ 1000 ሰብስክራይብ ከሞላን ሰዓት ነው የሚቀረን 4000 ሰዓት። 4000 ሰዓቱን ደግሞ ከእናንተ ጋር ከፈጣሪ ጋር እንሞላዋለን ብዬ ነው የማስበው። እና ይሄን ይመስላል የዛሬው። እንግዲህ ዛሬ አዲስ ነገር አለ፣ እናንተም ጠብቁ እኛም እንጠብቃለን። ዛሬ የሚለቀቀው ቪዲዮ በነገራችን ላይ ትናንት የተቀረጸ ነው፣ እሁድ የተቀረጸ ነው ማለት ነው። የዛን ቀን ደግሞ ትናንት የተለቀቀው ቅዳሜ ዕለት ማታ የተቀረጸ ቪዲዮ ነው። እንዳያችሁት ብሩኬ ልቅሶ ቤት ነበርኩኝ፣ የጓደኛዬ እናት ሞተው፣ ከዛ ተሯሩጬ በቃ ይህ ቀን እንዳያልፈኝ። በእርግጥ ቫላንታይን ዴይ በእኛ በኦርቶዶክሶች አይፈቀድም፣ ትናንት እንደነገርኳችሁ። ግን ኖርማሊ ዝም ብሎ ከፍቅረኛ ጋር የፍቅረኛሞች ቀን ከፍቅረኛ ጋር ጥሩ ጊዜ ማሳለፍ አይነት እንደዛ ብላችሁ ውሰዱት እንጂ እኔ ቫላንታይን ዴይ እያከበርኩኝም አይደለም፣ አላከብርም፣ ደጋፊም አይደለውም ብሏል ብሩኬ። ምክንያቱም በዛን ቀን የብዙ ሴቶች ሕይወት የሚበላሽበት ቀን ነው። በቃ ብቻ ደስ አይልም፣ ደስ የማይል ነገር ነው።